ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 8 2018 እጅግ ወሳኝ የሆኑ አራት መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከ5000 በላይ የኢትዮጵያ ዜጎችን ተጠያቂ የሚያደርግ መረጃ መውጣቱ በብዙዎች ዘንድ መነጋገሪያ ሆኗል። ይህንን በተመለከተ ሙሉ መረጃውን ይዘናል። በሌላው መረጃችን ከወረቀት መገበያያ ገንዘብ ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም የወረቀት ብር ሊቀየር ስለሚችል አዲስ መረጃ ተሰምቷል። ይህንንም በተመለከተ ወደ እናንተ እናደርሳለን። ከዚሁ ጋር ተያይዞ በዛሬው ዕለት የአዲስ አበባ ፖሊስ ኮሚሽን በርከት ያሉ የገንዘብ ኖቶችን በተመለከተ እጅግ ከፍተኛ ጥንቃቄ ልታደርጉበት አንድ መግለጫ አውጥቷል። ይህንንም በተመለከተ በዝርዝር ይዘነዋል። ከዘንድሮ ሐጅ ጉዞ ጋር በተያያዘ አዲስ መረጃ ተሰምቷል፣ ታደምጡታላችሁ። በሌላው መረጃችን ከሰራተኞች ቅጣት ጋር በተያያዘም አዲስ መረጃ ወጥቷል። በዚህም ሰራተኞቹ በምን ምክንያት የሚሉትንና ሌሎች መረጃዎችን አክለን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከፍተኛ ጥንቃቄ ልናደርግበት የሚገባ አንድ ጥብቅ ማስጠንቀቂያ ከመንግስት በኩል ከሰዓታቶች በፊት ይፋ ሆኗል። 15000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ ሁለት ግለሰቦች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተከሳሾቹ የወንጀል ድርጊቱን የፈጸሙት በልደታ ክፍለ ከተማ ወረዳ 7 ልዩ ቦታው አሰብ ሆቴል አካባቢ ነው። ናታኒም ፍጹም የተባለው ግለሰብ ከግብረ አበሩ ሚኪያስ ዳባ ጋር በመሆን ምንጩ ያልታወቀ 15000 ሐሰተኛ የብር ኖቶችን በ8000 ትክክለኛ የኢትዮጵያ ብር ለመሸጥ ሲንቀሳቀስ ህብረተሰቡ ለፖሊስ በሰጠው ጥቆማ ፖሊስ ተጠርጣሪዎቹን በቁጥጥር ስር ሊያውላቸው ችሏል። ፖሊስ ግለሰቦቹን በቁጥጥር ስር አውሎ ባደረገው የአካል ፍተሻም ከኪሳቸው 75 ባለ 200 ሐሰተኛ ብር በአጠቃላይ 15000 የኢትዮጵያ ሐሰተኛ ብር ኖት ባደረገው ፍተሻ መያዙን የልደታ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቦቹ በቁጥጥር ስር ውለው ምርመራው የቀጠለ መሆኑን የገለጸው የልደታ ክፍለ ከተማ ፖሊስ መምሪያ ሐሰተኛ የብር ኖት በህብረተሰቡ ላይ የሚያሳድረውን ኢኮኖሚያዊ ቀውስ በመረዳት ፖሊስ መሰል ወንጀሎችን እንዲሁም ድርጊቶችን ለመከላከል በሚያደርገው ጥረት ህብረተሰቡ የበኩሉን አስተዋጽኦ እንዲያደርግና ይህንን አይነት ተሳታፊ እንዳይሆን ማስጠንቀቂያ አውጥቷል። በሌላው መረጃችን ከ5000 በላይ የኢትዮጵያ ዜጎችን ተጠያቂ የሚያደርግ አንድ ጥብቅ አነጋጋሪ መረጃ ወጥቷል። አሜሪካ ከሰሞኑ ለኢትዮጵያውያን ዜጎች ትሰጥ የነበረውን ጊዜያዊ የህግ ከለላ ማቋረጧን ተከትሎ 5000 ኢትዮጵያውያን የውሳኔው ተጠቂ እንደሚሆኑ ታውቋል። ቀደም ሲል 5001 ኢትዮጵያውያን በቀድሞ ፕሬዝዳንት ጆ ባይደን ዘመን የህግ ከለላ ተሰጥቷቸው እንደነበርና 263 የሚሆኑ ተጨማሪ ዜጎች አመልክተው በመጠባበቅ ላይ እንደነበሩ ተገልጿል። አሜሪካ በፈረንጆቹ ታህሳስ 12 ቀን 2022 በኢትዮጵያ የነበረውን ግጭት ተከትሎ ለኢትዮጵያ ዜጎች ጊዜያዊ የህግ ከለላ መስጠት መጀመሯ የሚታወስ ሲሆን በሚያዝያ 2024 ዳግም ተራዝሞ እንደነበር ይታወቃል። በሌላው መረጃችን ከሰራተኞች ቅጣት ጋር በተያያዘ አዲስ መረጃ ተሰምቷል። የኢትዮጵያ ኤሌክትሪክ አገልግሎት ከሙስናና ብልሹ አሰራር ጋር በተያያዘ በ54 ሰራተኞቹ ላይ እርምጃ መውሰዱን ገለጸ። በ2018 በጀት ዓመት የመጀመሪያዎቹ 5 ወራት በዲጂታል አማራጮች ከህብረተሰቡ በደረሱ ጥቆማዎች መሰረት ነው እርምጃው የተወሰደው። በዚህም መሰረት 5 ሰራተኞች ከስራ ሲሰናበቱ 37ቱ የደሞዝ ቅጣት፣ 12ቱ ደግሞ ከቦታ ዝውውርና ማስጠንቀቂያም ተሰጥቷቸዋል። ተገልጋዮች በአገልግሎት አሰጣጥ ላይ የሚያጋጥማቸውን የሙስና ችግሮች በተቋሙ የዲጂታል መተግበሪያዎች በኩል ጥቆማ መስጠታቸውን እንዲቀጥሉ ተቋሙ ማሳሰቡን በዚህ ሰዓት ሪፖርቱ አስነብቦናል። ይህ በእንዲህ እንዳለ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2018 የሐጅ ጉዞ ምዝገባ ዝግጅት ማጠናቀቁን አስታወቀ።
ምክር ቤቱ አስፈላጊ የሆኑ የምዝገባ ሰነዶችን አሟልተው ለሚገኙ የሐጅ ተጓዦች ምዝገባቸውን በ30 ደቂቃ ውስጥ ጨርሰው እንዲመለሱ ዝግጅት ማጠናቀቁን ገልጿል። ለምዝገባ የተሰጠ ጊዜ አናሳ በመሆኑ እንዲሁም አሁን ላይ የሚቀሩት ቀናት ከ40 ያነሱ ቀናት በመሆናቸው ሁጃጆች ከወዲሁ አስፈላጊ የሚባሉ ሰነዶችን በማሟላት ወደ ምዝገባ ተቋም በመሄድ እንዲያጠናቅቁም ጠይቋል። በሌላው መረጃችን ከወረቀት መገበያያ ገንዘብ ጋር በተያያዘ አነጋጋሪ መግለጫ ወጥቷል። በዚህም የወረቀት ብር ሊቀየር ስለመሆኑ ነው ይፋ የተደረገው። የኢትዮጵያ ብሔራዊ ባንክ ዲጂታል ብር ለማስተዋወቅ በይፋ ጥናት መጀመሩን በዚህ ሰዓት ይፋ አድርጓል። የሀገሪቱን የፋይናንስ ስርዓት ወደ ላቀ ዲጂታል ምዕራፍ ለማሸጋገር የሚያስችለውን የማዕከላዊ ባንክ የዲጂታል መገበያያ ገንዘብ ስራ ላይ ለመዋል አስቸኳይነቱን የማጥናት ስራ በይፋ መጀመሩን የብሔራዊ ባንክ አስታወቀ። ባንኩ ሰሞኑን ይፋ ባደረገው መግለጫ ይህ ጥናት የዲጂታል ኢትዮጵያ 2025 ግብን ዳር ለማድረስና የገንዘብ ዝውውርን ይበልጥ ቀልጣፋ ለማድረግ ያለመ መሆኑን ገልጿል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ስራው ገና በሙከራ ላይ መሆኑን አጽንኦት ሰጥተው ምን ማለት እንደሆነ በትክክል አናውቅም፣ ነገር ግን በእርግጠኝነት ማጥናት አለብን ሲሉ አስረድተዋል። ዲጂታል ብር ከመደበኛው የወረቀት ብር ጋር እኩል ዋጋ ኖትን እንደ ተጨማሪ አማራጭ የሚያገለግል መሆኑን የገለጸ ሲሆን በብሔራዊ ባንክ ዋስትና የሚሰጠው የኤሌክትሮኒክስ መገበያያ ይሆናልም ተብሏል። ባንኩ በጥናቱ የሳይበር ደህንነት፣ የግል መረጃ ጥበቃና ለዲጂታል ክፍያ የሚያስፈልጉ የሕግ ማዕቀፎችን ማዘጋጀት ትኩረት የሚሰጣቸው ቀዳሚዎቹ ጉዳዮች መሆናቸውን አመላክቷል። በመጨረሻም በኢትዮጵያ ግብርና ዘርፍ የሚታየው የምርታማነት ማነቆ በዋናነት የመሬት አሲዳማነት ችግር እንደሆነ መሆኑ ተገለጸ። የግብርናው ዘርፍ የምርታማነት አቅም ከሚፈልገው ደረጃ እንዳይደርስ ካደረጉት ማነቆዎች አንዱ ከእያንዳንዱ ሰብል የሚገኘው አማካኝ ምርት ዓለም የደረሰበትን የምርታማነት ደረጃ አለመድረሱ ነው ተብሏል። ሞዴሎች የደረሱበትን አማካኝ ምርት ለማግኘት አለመቻል ትልቅ እንቅፋት ሆኖ ቆይቷልም ተብሏል። የሲዳማ ክልል ግብርና ቢሮ እንዳመላከተው እስካሁን ድረስ ኢትዮጵያ ማዳበሪያን ከውጭ እያስገባች ትገኛለች። ምንም እንኳን በቀጣይ 5 ዓመታት ውስጥ የሀገሪቱ ትልቅ ፕሮጀክት የሆነው የማዳበሪያ ፋብሪካ ሲገነባ ከሀገር ውስጥ መጠቀም የሚያስችል እድል ቢኖርም በአሁኑ ወቅት የማዳበሪያ አቅርቦት ወሳኝ ጉዳይ ነው ብለዋል። የሀገራችን 7 ሚሊዮን በላይ ሄክታር የሚሆን መሬት በአሲዳማነት የተጠቃ ነው ያለው ቢሮው የሃዝ ካለው 32 ሚሊዮን ሄክታር የሚታረስ መሬት አኳያ ሲታይ የአሲዳማነቱ ስፋት በሀገሪቱ ትልቅ ፈተና መሆኑን ያመላክታል ሲል አክሎ ገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋቸው ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።